ሃይማኖቷን እንድትክድ ማተቧን እንድትበጥስ ካዘዛት ብቻ ነው የምትቃወም። ስትሾም ራሱ ቀሳውስት ጳጳሳትን ዲያቆናትን ስትሾም ዘኢያፈጥነ ዲሁ ለዘቢጥ ነው የምትለው። ድምፀ መልካምና ንግግር አሳማሪ፣ ግጥም ገጣሚ፣ ዜማ ቀማሪ ሰው ስለነበረ ብዙ ሴቶች ይከተሉት ስለነበረና አብረውትም ስለነበሩ እነሱን በማስተማር ስራውን ጀምሯል። ርቱ ሃይማኖት መፍቀሬ ሊቃውንት የሆነ ንጉስ ዝም ብሎ አይወለድም ነው። ማንም ሰው የሚወልደውን አይፈጥረውም። ከእስልምናው መምጣት በኋላ ቤተክርስቲያኒቱ በእስልምናው አስተዳደር ውስጥ ነው ትመራ የነበረው። ከአንድ ባህር ቢገኙም ቢቀዱም ራሳቸውም ትምህርታቸው ግን አንዱን አልተገኘም። መምህራቸው አንድ ይሁን እንጂ ትምህርታቸው አንድ አልሆነም። በጉባኤ ሲገናኙ ሊቀ መንበርነት ለሮም ጳጳስ ነው የተሰጠው፣ አፈ ጉባኤነት ለእስክንድርያው ነው የተሰጠው። እግዚአብሔር ወልድ ከአብ በዘመንም በግብርም በክብርም የሚያንስ አይደለም። ስጋን የፈጠረ ሌላ፣ ነፍስን የፈጠረ ሌላ። አብ ራሱ አባት ያልሆነበት ዘመን ነበረ። ይሄ ጉባኤ በጣም የተለየ የሚያደርገው ንጉሱ በደብዳቤ ነው የከፈተው፣ ወይም በንጉሱ ንግግር ነው የተከፈተው። በዚህ ዓመት አንድ አይናቸውን ካወጡት በሚቀጥለው ዓመት ደግሞ አንዱን ሊያወጡ ይመጣሉ ማለት ነው። በዚህ ዓመት አንድ እጃቸውን ከቀጡ የሚቀጥለው ላይ ሁለተኛውን እጃቸውን መጥተው ይቆርጣሉ ማለት ነው። እንዲህ ያደረጉ መቀጣጫ ሊያደርጓቸውና መከራ እንዲበዛባቸው ያደርጉ ነበር። በብዛቱ የትዕግስታቸው ጽናቱ ብርታቱ ሲታየው እሱ ደግሞ ምንም እንዳላደረገ ይሰማው ነበረ። ንጉሱ በትህትና ያለቀስ ነበረ። በፊታቸው ካህናት ከተሾሙ በኋላ ሚስቶቻቸውን ሊተው ይገባል። ስለ ክብረ ወንጌል ያገባ እግዚአብሔርን ለማስደሰት ሳይሆን ሚስቱን ለማስደሰት ይተጋል። አሁን በተለይ በዚህ ዘመን መታማት እና ለውሉደ ክህነት አዲስ ነገር አይደለም። በአርዮስ ምክንያት የተደረገ ሶስተኛው ጉባኤ ተብሎ ነው የሚጠራው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስም በግብር በአካል ሶስት በባህሪ በሕልውና አንድ አምላክ ብለን አምነን ረድኤተ እግዚአብሔርን አጋዥና ጥግ በማድረግ መጻሕፍት እንደተናገሩት አበው እንዳስተማሩት የቀናውን የጸናውን ሃይማኖታችንን የሚናገረውን ትምህርት ማስተማር መማር እንጀምራለን። የተወደዳችሁ እግዚአብሔር ቤተሰቦች በያላችሁበት የልዑል አምላክ ይኸው እግዚአብሔር ሰላም ይድረሳችሁ እያልኩ እንደምንሰነበታችሁ ላለሁ እግዚአብሔር በረድኤቱ ጠብቆ አጽንቶ እስከ ሰዓት ድረስ ስላቆየንና በዚህም ሰዓት እንዲሁ ለክብሩ የሚገባውን አገልግሎት እንድናገለግል ስለፈቀደልን ስሙ ለዘላለም የተመሰገነ ይሁን። ይህ አባ መላክ ቲዩብ ነው። በአባ መላክ ቲዩብ በቀጥታ የሚተላለፈውን የቤተክርስቲያን ታሪክ ቀጣይ ክፍል ነው ይዤ የቀረብኩት። ዛሬ የምናነሳው የኒቅያ ጉባኤን በተመለከተ ነው። ባለፈው ጊዜ የጉባኤያትን በተመለከተ በተለይ ቅድመ ኒቅያ የነበሩ ጉባኤያትን በተመለከተ አጠር ያለች መረጃ ሰጥቼ ማለፌን አስታውሳችኋለሁ። ምናልባትም ለዚህኛው ጉባኤ መግቢያ እንዲሆናችሁ ያንን ያላያችሁ ሰዎች እሱ እንድትመለከቱ እየጋበዝኩ ወደ ቀጣዩ ትምህርት አልፋለሁ። ዛሬ እንግዲህ ኒቅያ ብለን የምንጠራው ጉባኤ ነው የምናነሳው። የተወደዳችሁ ክርስቲያኖች በዚህ በኒቅያ ስለተደረገው ጉባኤ የማያውቅ ሰው የለም። ኦርቶዶክሳዊ የሆነ ማንኛውም ሰው ይችን የኒቅያን ጉባኤ ሁሉም ሰው ያውቃል ብዬ ተስፋ አደርጋለሁ። ምክንያቱም ለቤተ ክርስቲያን መሰረት የተጣለበትና በጣም ብዙ ስራ የተሰራበት ጉባኤ እንደሆነ ስለሚታወቅ ነው። የመጀመሪያውም ዓለም አቀፍ ጉባኤ ነው። ይሄ ጉባኤ ምናልባትም በቤተ ክርስቲያን ደረጃ በቤተ ክርስቲያን ታሪክ ደረጃ ማለት ነው ሁሉንም አብያተ ክርስቲያናት ያስማማ ጉባኤ ከሐዋርያት ጉባኤ በኋላ እንግዲህ ጉባኤ ነው የሚሆነው ማለት ነው። ስለዚህ ይሄ ጉባኤ በጣም ብዙ ነገሮች ልዩ ያደርጉታል። ከሐዋርያት ጉባኤ በኋላ ሁሉም አብያተ ክርስቲያናት የተስማሙበት ጉባኤ ነው በዋናነት ሲታይ። ከዚያ ደግሞ ሲቀጥል ዓለም አቀፍ ጉባኤ ተብሎ የሚጠራ ነው። በመጨረሻም ነገስታቱ ራሳቸው ንጉሰ ነገስቱ ራሱ አምኖ ፈቅዶ ያካሄደው የጠራው ጉባኤ መሆኑ ልዩ ያደርገዋል። በዛውም ላይ ቤተክርስቲያን እረፍት ባገኘችበት ዘመን አቅራቢያ የተደረገ ነው። ይህ ዘመነ ሰማዕታት በ313 ዓመተ ምህረት ነው። እንግዲህ እስከ 313 ዓመተ ምህረት ድረስ ዘመነ ሰማዕታት ወይም የመከራ የግፍ ዘመን የነበረው። ከዛ በኋላ ነው እንግዲህ ግፍ ያ መከራ ሁሉ አልቆ ቤተክርስቲያን እንደገና እንደ አዲስ ስርዓት መስራት ስትጀምር የተጀመረ ጉባኤ ስለሆነ ልዩ ጉባኤ ነው ብለን ልንጠራው እንችላለን ማለት ነው የኒቅያ ጉባኤ። በዚህ ምክንያት እንግዲህ ለየት አድርገን ለብቻው ለመመልከት እንገደዳለን። እግዚአብሔር ከሁላችንም ጋር ይሁን። የኒቅያ ጉባኤ በ325 ዓመተ ምህረት የተካሄደ ጉባኤ ነው። በአርዮስ ምክንያት የተደረገ ሶስተኛው ጉባኤ ተብሎ ነው የሚጠራው።
ይህም ባለፈው ክፍልም ላይ እንዳነሳ ነው በአርዮስ ምክንያት የተካሄዱ ንዑሳን ጉባኤያት አሉ። እንግዲህ ባለፈው መግቢያም ላይ እንደነገርኳችሁ ስለ ጉባኤያት ስናነሳ ባለፈው ክፍል ላይ ማለት ነው ዓለም አቀፍ ጉባኤያት እና አህጉራዊ ጉባኤያት እንዲሁም ብሔራዊ ጉባኤ የሚባሉት ደግሞ መኖራቸውን አስታውሻችሁ ነበረ። በዚያ መሰረት እንግዲህ በአርዮስ ምክንያት የተደረጉ ንዑሳን ጉባኤያት ነበሩ። እነሱን አጠቃሎ እነሱን አካቶ በመጨረሻ ይሄ ጉባኤ የተደረገው በአንዳንድ ጳጳሳትም ዘንድ ሳይቀር አርዮስ የመደገፍ ነገር አጋጥሞ ነበር። እንግዲህ አንዳንድ ጳጳሳት ሳይቀር እነ አውሳብዮስ ዘኒቆዲያን ባለፈው የጠራሁላችሁ እሱ ነው፣ ዋና ደጋፊው እሱ ስለነበረ ነው። ለዚያውም ደግሞ ከሉቂያኖስ አብረው የተማሩ ሉቂያኖሳውያን ተባብለው ነው የሚጠራሩት። ሁለቱም እንደኔ ሉቂያኖሳዊ ለሆንከው አውሳብዮስ ወንድሜ ብሎ ነው የሚጠራው። አንተም እንደኔ እንደምታምንና እኔም እንደማስተምረው እኔም እንደማምነው ኢየሱስ ክርስቶስን ቀዳማዊነት የሌለው በአብ ዘንድ ያልነበረ ወይም አብን የማይመስል ብሎ ደብዳቤ እንደጻፈለትም እንዲሁ የሚናገሩ ድርሳናት አሉ ማለት ነው። ስለዚህ ደብዳቤም ሲጻጻፉ ሉቂያኖሳዊ ተባብለው የሚጠራሩ እነዚህ ሁለት ሰዎች በጣም ወንድማማቾችና ወዳጃሞች ስለነበሩ ቤተክርስቲያንን ለማወቅም እንዲሁ ተስማምተው ቀጥለው ስለነበረ ነው። እንግዲህ በዋናነት አውሳብዮስን የምንጠራ እንጂ ሌሎችም በተለይ በኋላ አውሳብዮስ የነበረውን ተሰሚነት ተጠቅሞ የነበረው ተሰሚነት ማለት በንጉሱ ከተማ ይኖር ስለነበር ንጉሱና የንጉሱ እህት በጣም የወዱትና ባለሟል አድርገው ይቀበሉት የነበረ ሰው ስለነበረ ነው። በቤተ መንግስት የተጠጋ ሰው ያው የቤተ መንግስትን ሰዎች የመያዝ እድል ይኖረዋልና እንደሚታወቀው የቤተ መንግስትን ሰዎች ይዞ የሃይማኖት አባቶችን በተለይ ደግሞ ርቱዓን ሃይማኖት የምንላቸውን አባቶች ለማሳደድ ጥረት ያደርግ የነበረ ሰው ነው ማለት ነውና ይህም ባለሟልነቱን ይህን ተሰሚነቱን ተገን በማድረግ በተለያዩ ሀገራት የሚኖሩ ጳጳሳትን ለማሳመንና ደጋፊዎች ሆነው እንዲቆሙ ጥረት ያደርግ የነበረ ሰው ነው። በኋላም የኒቅያ ጉባኤም ሲደረግ ይሄ ሶስተኛው ጉባኤው ሲደረግ 325 ዓመተ ምህረት ማለት ነው ሲደረግ ደጋፊ ጳጳሳትን ሰብስቦ ነው የመጣው። አርዮስን ለመደገፍ በቋሚነት ተሰልፎ እንደመጣና እንደውም ከጉባኤው መደረግ በፊት በነበሩ ዝግጅቶች ከጉባኤው መደረግ በፊት ክርክሮች አሉ። ምንድነው የሚነሱት ትምህርቶች ምንድናቸው፣ ሁሉንስ እንዴት ነው የምናስታርቃቸው የምናስማማቸው የሚሉ ነገሮችን አስቀድሞ ይወያዩባቸዋል አባቶቻችን ማለት ነውና በዚያ መሰረት ሲወያዩ ከተወያዮቹ መካከል አውሳብዮስና እሱን የመሰሉ ሰዎች ክርክሩን ላይ በደንብ ሞቅ አድርገው እንዲታገሉ ጥረት ያደርግ የነበረ ሰው ነው። ለዚያውም በቤተ መንግስት ደግሞ ድጋፍ የነበረው ሰው በመሆኑ ምክንያት እንግዲህ አውሳብዮስ በተለየ ሁኔታ ጽኑ ደጋፊ፣ ቀንደኛ ደጋፊ፣ የአርዮስ ደጋፊ ሆኖ ለመታየት በቅቷል ማለት ነው። በኋላም በኒቅያ ጉባኤ መጨረሻ ላይ ተወግዞ ለመለየት በቅቶ የነበረ ሰው ነው። ግን በኋላ ላይ ከሹመቱም እንዳይሽሩት ከንጉሱ ከተማም እንዳያባረሩት በመስጋት ሳይቀበልም ቢሆን የተቀበለ መስሎ ስለፈረመ እንደተረፈ የሚናገሩ ድርሳናት ይገኛሉ ማለት ነው። እንዲህ ባለ መንገድ እንግዲህ ቤተክርስቲያኒትን ሲያውክ የነበረ ሰው ነው አውሳብዮስ ከአርዮስ ጋር ሆኖ ማለት ነው። እንግዲህ አርዮስ በእንደዚህ አይነት ጳጳሳት መደገፍም ስለጀመረ ነው ከምዕመናን አልፎ እንግዲህ በመጀመሪያ አርዮስ ማስተማር የጀመረው ሴቶችን ሰብስቦ እንደነበረ ይነገርለታል። ድምፀ መልካምና ንግግር አሳማሪ፣ ግጥም ገጣሚ፣ ዜማ ቀማሪ ሰው ስለነበረ ብዙ ሴቶች ይከተሉት ስለነበረና አብረውትም ስለነበሩ እነሱን በማስተማር ስራውን ጀምሯል፣ የክህደት ስራውን። ከዛ በኋላ ለወንድሞቹ እና ለጓደኞቹ ነው የነገረው። ከጓደኞቹ ጋራ ሲከራከርበት ለበታቾቹ ደግሞ ሲነግረው የነበረ ትምህርት ክህደት መሆኑን የሰማው ቅዱስ ጴጥሮስ ተፍጻሜተ ሰማዕት በኋላ ነው። በትውልድ ሊባዊ የሆነው ይሄ አርዮስ ትምህርቱን የተማረው አንጾኪያ ወርዶ ነው። ብዙ ትምህርት የተማረው እዛ ነው። እዛ ደግሞ ከሉቂያኖስ ጋር ነው፣ ሉቂያኖስ ነው ያስተማራቸው ተብሎ ይታሰባል። እሱም የሰባሌዎሳዊ ስለነበረና የአበውን አስረ ፍኖት ያልተከተለ ትምህርት ስለነበረ የነበረው በተለይ ብፁዕ አቡነ ጎርጎርዮስ በዚህ ጉዳይ ላይ በደንብ በስፋት ጽፈዋል። ብታነቡ ሰፊ መረጃ ታገኙበታላችሁ። እሳቸውም እንደነገሩን ሌሎች መጻሕፍትም እንዳስተማሩን
የሉቃያኖስን ትምህርት ጠጥቶ ነው የወጣው። ያ ማለት ደግሞ በአብዛኛው የግሪክ ፍልስፍና ከክርስትና እምነት ጋር ተዳብሎ ያስቸግር የነበረበት ዘመንና የተቸገረው ትምህርት ቤት ነው ያ እንግዲህ አንጾኪያ የሚባለው። በኋላ ለሹመት ነው ወደ እስክንድርያ የመጣው ማዕርገ ቅስና ማዕርገ ዲቁና ለመሾምና ለማስተማርም የበቃው በዚህ በእስክንድርያ ትምህርት ቤት ገብቶ ይማር በነበረ ጊዜ ነው። ያም ዘመን ቅዱስ ጴጥሮስ በተፍጻሜተ ሰማዕት ጴጥሮስ ማለት ነው የነበረበት ዘመን፣ ምናልባትም የዘመነ ሰማዕታት ማብቂያ የሚባለው 313 ዓመተ ምህረት ገደማ ነው የነበረው ማለት ነው። ቅዱስ ጴጥሮስ እሱ ከመሞቱ በፊት ነው እንግዲህ ቀደም ብሎ መጥቶ እዚያች ጉባኤ ቤት የነበረው። ከእሱ ጋር አብረው አኪላስም ለእስክንድሮስም አብረው ነው የተማሩት። ምንም እንኳን ከአንድ ምንጭ ቢጠጡም ከአንድ ምንጭ ቢቀዱም ከአንድ ባህር ቢገኙም ቢቀዱም ራሳቸውም ትምህርታቸው ግን አንዱን አልተገኘም። መምህራቸው አንድ ይሁን እንጂ ትምህርታቸው አንድ አልሆነም። ለምን? ከመጀመሪያም ተወግቶት የመጣው ሌላ የክህደት ትምህርት ስለነበረ በውስጡ የያዘውን አልለወጠውም። እውነተኛ መምህር ሲያገኝ ሊለውጠው አልቻለም። የያዘውን በልቡ ይዞ ነበር የቀረበው ማለት ነው። ብዙ ጊዜ የአጽራረ ቤተክርስቲያን አንዱ መገለጫቸው ይሄ ነው። እውነተኛ መምህር ሲያገኙ ጊዜ እስኪያገኙ ድረስ ዝም ይላሉ እንጂ እውነተኛ በልባቸው ያለውን ትምህርታቸውን ሀሳባቸውን ግን አይቀይሩም፣ ስህተታቸውን ማለት ነው። ይሄ ያው ከላይ ስትመለከቱት ልስላሴው ከአፉን ሲከፍት ደግሞ መርዙ የታወቀ ነገር ነው። ያው እንግዲህ የአርዮስም እንዲህ አይነት ልስላሴ እንደነበረው ይነገርለታል ማለት ነው። እሱ በቀሰቀሰው ነው እንግዲህ በጥቂት ሴቶችንና ጥቂት ተከታዮችን ይዞ ነው የጀመረው። በኋላ ግን ሊቃነ ጳጳሳትን ሳይቀር የማሳመን እድል አግኝቶ ነበር። ያ ደግሞ የሚታወቀው የግብፅ ጳጳሳት ሳይቀር ራሱ በአንዳንድ አውራጃዎች ላይ የሚገኙ የግብፅ ቤተክርስቲያን ጳጳሳት ሳይቀር በአርዮስ ትምህርት ተበክለው እንደነበርና ተከታይ አድርጓቸው እንደነበረ ይነገርለታል ማለት ነው። በዚህ ምክንያት ነው እንግዲህ በጉባኤ እንዲደረግ ውሳኔ የተላለፈውና ቆስጠንጢኖስም አቤቱታ ይመጣለት ስለነበረ ብዙ ጊዜ በተደጋጋሚ በተለይ የቤተክርስቲያናችን ትውፊታዊ ታሪክም እንደሚነግረን አርዮስ ራሱ ነው ሄዶ ያመለከተው። ምክንያቱም ለእስክንድሮስ አኪላስ መልሶ ካስገባው በኋላ አውግዞ ለይቶት ስለነበረ ከምዕመናን አንድነት ለየኝ በማይገባ አወገዘኝ ብሎ አቤቱታ ሲያቀርብለት እንደገና ጉባኤ እንዲደረግለት ጠይቆ እንደነበርና ዓለም አቀፍ ጉባኤ እንዲደረግ የተካሄደው በዚያ ምክንያት እንደነበረ ይነገራል። በእርግጥ ቆስጠንጢኖስ በዚያ ዘመን ክርስቲያን አይደለም ማለት አልተጠመቀም ነበረ። ሊሞት አንድ ዓመት ሲቀረው ነው የተጠመቀው። ቆስጠንጢኖስ እንደሚታወቀው በ336 ዓመተ ምህረት አካባቢ እንደተጠመቀ ይነገርለታል። በ337 ነው የሞተው እና እሱ ማለት ነው። እና ከመሞቱ አንድ ዓመት ቀደም ብሎ ነው የተጠመቀው። ምክንያቱም በዚያ ዘመን ምናልባት ኃጢአት እንዳንሰራ ብለው ስለሚሰጉ ከተጠመቅን በኋላ ኃጢአት መስራት አንችልም ብለው ስለሚፈሩ በእኛ ዘመን አሁን ከቆረብን በኋላ ኃጢአት እንዳንሰራ ሰግተን አንቆርብም እንደሚሉት ሰዎች ማለት ነው። በዚያ ዘመንም እንደዚህ የሚሉ ሰዎች ነበሩ። የተጠመቀ ሰው ኃጢአት ላይሰራ አይችልም መቼም ያው በንስሐ ይመልሳል ብለን ስለምናምን ነው እንጂ በዚያውም ላይ መቼ እንደሚሞት የሰው ልጅ ያውቀውምና ቆይ እስከምጠመቅ ጠብቀኝ ብለን የምናዘው ሞት ስለሌለ እንጠመቅ ዘንድ ግድ ሆኖብናል ሁላችንም ማለት ነው። ያ የሚያዋጣ ፍልስፍና አይደለም። እንዳጋጣሚ ሆኖ ግን ሊሞት አንድ ዓመት ሲቀረው ነው እሱ የተጠመቀውና በኒቅያ ጉባኤ ጊዜ አልተጠመቀም እንደነበረ ባለታሪኮቹ ይነግሩናል ማለት ነው። ባልተጠመቀው ንጉስ ነው እንግዲህ ሲካሰሱ የነበረው። ያው ግን ምንም እንኳን በሃይማኖት ባይመስለንም በሀገሪቱ ላይ የተሾመን ንጉስ ማክበርና መገዛት የቤተክርስቲያን አንዱ ስነ ስርዓቷ ነው። ምክንያቱም ሐዋርያትም ሲያስተምሩ ለተሾመ ሁሉ ተገዙ ሲሉ በሃይማኖት የሚመስላችሁን ብለው አይደለም ለይተው ያስተማሩን። አገሪቱን ለሚመራ ማንኛውም ስጋዊ መንግስት መገዛት ይገባል። እስላምም ቢሆን ሃይማኖት የሌለውም ቢሆን ማንኛውም ቢሆን መገዛት ግዴታ ነው፣ አስፈላጊም ነው። አንዱ የቤተክርስቲያን መታወቂያውም ይሄ ነው። ምክንያቱም ፖለቲካዊ ስልጣን አይደለም የምትፈልገው ቤተክርስቲያን፣ ሃይማኖቷን ትምህርቷን ማስፋት ማጽናት የምትችልበት ሁኔታ እንዲፈጠርላት እንዲኖራት ብቻ ነው የምትፈልገው። ሃይማኖቷን እንድትክድ ማተቧን እንድትበጥስ ካዘዛት ብቻ ነው የምትቃወመው እንጂ በሮማ ዘመነ መንግስትም ቢሆን ቤተክርስቲያን ከሮማውያን ቄሳሮች ጋር የሚያቃውማት ምንም አይነት ነገር አልነበረም። የሮማ ነገስታት ግን በዘመኑ ከሚመለኩ ባይዳን አማልክት መካከል አንዱ ሆነው ስለነበረ ያ ሊያጋጫቸው የሚችለው አንዱ ነገር እሱ ነበር። ምክንያቱም ቤተክርስቲያን አምልኮ ባይድን ትቃወማለችና
ከዚህ የተለየ ሊያጣላ የሚችል ምድራዊ ጉዳይ አልነበረም። በከተማ ልማት ጉዳይ፣ በግብር ጉዳይ፣ በስነ ህዝብ አስተዳደር ጉዳይ በቤተክርስቲያን ተቃውሞ አንስታ አታውቅም ነበር በዚህ ጉዳይ ላይ ማለት ነው። ምድራዊ ጉዳዮች ስለሆኑ ነው እነዚህ ጉዳዮች። ግን በዚያም ዘመን የነበሩ አሁን በአርዮስም ዘመን በሌሎችም ዘመናት በሃይማኖት ባይመስሏትም አብራ የኖረችባቸው ዘመናት ብዙ ናቸው። በተለይ በግብጽ ቤተክርስቲያን ታሪክ ይሄ በጣም በሰፊው አለ። በስንክሳራችን ላይ ስላለ ዘመነ ተንባላት ከሆነ በኋላ በተለይ ማለት ነው ከእስልምናው መምጣት በኋላ ቤተክርስቲያኒቱ በእስልምናው አስተዳደር ውስጥ ነው ትመራ የነበረውና በስጋ አስተዳደር በየትኛውም ዘመን አብራ እንደኖረች ታሪክ ይነግራል። ጳጳሳቱ ፓትርያርኮቹ ከእስላም መሪዎች ቤት ውስጥ ሄደው ጉዳያቸውን ያስፈጽማሉ፣ ይገናኛሉ ከነሱም ጋር ማለት ነው። እንደው በዚህ ዘመን አንዳንድ ሰዎች ሲያዩ የኛ አባቶች በሃይማኖት ከማይመስሉን የሃይማኖት መሪዎች ጋራ ቆሞ ሲያዩቸው ስለሚደነግጡ ነው ይህንንም የምናገረው። ከጥንትም ጀምሮ ይሄ ያለ ጉዳይ ነው። በሃይማኖት አይተባበሩም እንጂ በሃይማኖታዊ ቀኖና አይተባበሩም እንጂ በጸሎት አንድ አይሆኑም እንጂ በቦታ በአዳራሽ በስብሰባ በቤተ መንግስት ወይም በመንግስታዊ ጉዳዮች እና በሀገራዊ ጉዳዮች ሊገናኙ እንደሚችሉ ማሳያ ነው ይሄ ማለት ነው። እለእስክንድሮስም ከቆስጠንጢኖስ ጋር የተገናኘው በሃይማኖት ስለሚመስለው ሳይሆን በእርግጥ ቆስጠንጢኖስ ለቤተክርስቲያን ያደላ ለቤተክርስቲያን የተገዛ ሰው እንደሆነ ይታወቃል። ምንም እንኳን በጥምቀት ከቤተክርስቲያን የተወለደ ነው ባንልም ቤተክርስቲያንን ከሚቃወሙ የሮማ ነገስታት ሁሉ የተለየና ለቤተክርስቲያን ፊት የሰጠ እንደውም ብዙ ቀኖናዎችን ብዙ ድንጋጌዎችን የደነገገ ስለ ቤተክርስቲያን እሱ ነው። ብዙ ድንጋጌዎችን እነዚህ የሐዋርያውያን አበው ድንጋጌዎች የሚባሉት ራሱ ወደፊት እንዲመጡ ያደረገው አፖስቶሊክ ኮንስቲቱሽን የሚባሉትን የሐዋርያውያን አበው ቀኖናትን ድንጋጌዎችን ወደ ሀገራዊ እንዲሆኑ ያደረገ የሰንበት አከባበርን በተመለከተ በዓላት አከባበርን በተመለከተ እና የክርስቲያኖችን አኗኗር በተመለከተ ሐዋርያት እንደሰሩት እንዲኖሩ የፈቀደላቸውና ያጸናላቸው በአዋጅም ያጸናላቸው እሱ መሆኑ ይታወቃል ማለት ነው። እንግዲህ በሱ ዘመን ነው ይሄ ጉባኤ እንዲካሄድ አዋጅ የታወጀው ማለት ነው። ለጉባኤው መነሻ የሆነው የአርዮስ ክህደት ይሁን እንጂ ሌሎች ጉዳዮችም ነበሩ። ለምሳሌ ባለፈው ክፍልም እንዳነሳ ነው የትንሣኤ ጉዳይ አንዱ መከራከሪያ ጉዳይ ነበር። ሌሎችም ከዛ በፊት የተነሱ ከአራተኛው መቶ ክፍለ ዘመን በፊት የተነሱ የክህደት ትምህርቶችም አብረው እንዲታዩና እንዲወገዙ የተደረገው በዚህ በኒቅያ ጉባኤ ላይ ነው ማለት ነው። ይህም በአንዳንዶቹ በቀጠናዊ ጉባኤያት ላይ የተወሰኑ ሆነው ሊሆን ይችላል። ግን በዚህ ጉባኤ ላይ የመጨረሻ እልባት ተደርጎ ሁሉም አባቶች እንዲገኙና እንዲወስኑባቸው ተደርጓል ማለት ነው። በዚህ ጉባኤ ላይ እንግዲህ በአፈ ጉባኤነት የተገኘው ለእስክንድሮስ ነው። የእስክንድሪያ ፓትርያርክ ነው። በነገራችን ላይ በፍትሕ መንፈሳዊም ላይ እንደተደነገገው የኒቅያ ጉባኤንም ጨምሮ ሌሎችን ጉባኤያት በመምራት በአፈ ጉባኤነት ማለት ነው የሚታወቁት የእስክንድርያ አበው ሊቃነ ጳጳሳት ናቸው። ምክንያቱም ሶስቱንም ጉባኤያት የመሩት ዓለም አቀፍ ጉባኤያቱን እነዚህ አባቶች እንደሆኑ ስለሚታወቅ ነው። የኒቅያ ጉባኤን የመራው ለእስክንድሮስ ነው። የቁስጥንጥንያ ጉባኤን የመራው ቅዱስ ጢሞቴዎስ ዘአልቦጥሪት ነው። የኤፌሶንን ጉባኤ የመራው ደግሞ ቅዱስ ቄርሎስ ነው ማለት ነው። እነዚህ ሁሉም የእስክንድርያ አባቶች ናቸው። እነዚህ አባቶች ቀድሞ በመምጣት አይደለም ጉባኤውን በአፈ ጉባኤነት እንዲመሩ የተደረገው ወይም በሌላ መመዘኛ አይደለም። አንዱ የአባቶች ውሳኔ የነበረው አፈ ጉባኤነት ለእስክንድርያ መስጠት ነው። ሊቀመንበርነት በጉባኤ ሲገናኙ ሊቀመንበርነት ለሮም ጳጳስ ነው የተሰጠው። አፈ ጉባኤነት ለእስክንድርያው ነው የተሰጠው። ማይጠንትና ሌላም ደግሞ አገልግሎት ለአንጾኪያና ለቁስጥንጥንያ ደርሷቸዋል ማለት ነው። ቡራኬ ማይጠንት ሁለቱ አንዱ ማይጠንቱን አንዱ ቡራኬውን ተካፍለው ነበር ያደርጉ የነበረውና አፈ ጉባኤነት ለነዚህ አባቶች የተሰጠበት ምክንያት ይሄ ነበር ማለት ነው እንጂ በእስክንድሪያም በኒቅያም ሆነ በሌሎቹ ጉባኤያት ላይ ቀድሞ የተገኙ ጳጳሳት ሌሎች ናቸው። በዚያውም ላይ በንጉስ ከተማ ላይ ይገኝ የነበረው ደግሞ አውሳቢዎስ ዘኒቆሜዲያ መሆኑ ይታወቃል። ምንም እንኳን አርዮሳዊ በመሆኑ ሌሎች አባቶች የሚጠረጠሩትና መንበሩን የማይሰጡት ቢሆንም ቅሉ በንጉስ ቀረቤታ ቢሆን ኖሮ እሱ ሊመራው እንደሚችል ማወቅ ይቻላል ማለት ነው። ይህንን ካል እንግዲህ
ኒቅያ ጉባኤ በአፈ ጉባኤነት ለእስክንድሮስ ተገኝቷል። ለእስክንድሮስ አኪላስ የተተካ የቅዱስ ጴጥሮስ ደቀ መዝሙር ነው። ከአርዮስም ጋር አብረው በትምህርት ቤት ያደጉ ናቸው። ነገር ግን እንደ አኪላስ በከንቱ ውዳሴ የማይጠለፍና የአባቱን ቃል የማይረሳ ሰው በመሆኑ ምክንያት በአባቱ ትእዛዝ መሰረት በአባቱ ቃል መሰረት አርዮስ እንደማይመለስ አረጋግጦ፣ ምክንያቱም ተፍጻሜተ ሰማዕት ቅዱስ ጴጥሮስ አርዮስ እንደማይመለስ አስረግጦ ነግሯቸዋል። የሚመለስ አይደለም፣ ምክንያቱም ጌታዬ ኢየሱስ ክርስቶስ ነግሮኛል ብሎ ነው የነገራቸው። ጌታ ለቅዱስ ጴጥሮስ በራእይ ተገልጾለት ነበር። ቀሚሱ የተቀደደ ድሃ ሰው መስሎ ተገለጠለት ለቅዱስ ጴጥሮስ በራእይ። ጴጥሮስም አንተ ጌታ ኢየሱስ ክርስቶስ አይደለህምን? ስለምን የተቀደደ ልብስ ትለብሳለህ ብሎ ጠየቀው ይላል። ቅዱስ ጴጥሮስን ሲመልስለት ጌታ አርዮስ ሰጠጣለ ልብሴ ወፈለጠኒ እማቡየ ወይም መንፈስ ቅዱስ፣ አርዮስ ልብሴን ቀደዳት ከአባቴና ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስም ለየኝ ብሎ ልብስ ተብላ የተጠራችው የባህሪ ክብሩ ናት። የባህሪ ክብሩን ከአብ ከመንፈስ ቅዱስ እንዳሳነሰበት አድርጎ ነበር የተገለጠለት ማለት ነው። ያንን መሰረት በማድረግ አርዮስ የሚመለስ መስሏችሁ እንዳትፈቱት ብሎ ቅዱስ ጴጥሮስ ነግሯቸው የሙት ኑዛዜ ማለት ነው ሰጥቷቸው ስለነበረ የሞተው በሰማዕትነት ያረፈው ቅዱስ አኪላስ ቅዱስ እለእስክንድሮስም ሳይፈታው መልሶ ከምዕመናን አንድነት የለየው በዚህ ምክንያት ነው ማለት ነው። ይህን መነሻ አድርጎ ነው እንግዲህ አቤቱታውን ያሰማው። በየሄደበት ሁሉ የእለእስክንድሮስን ስም ያጠፋ ነበረ። የተማረው ታጋሹ አኪላስ አይቶ መርምሮ ቢፈርድልኝና ቢመልሰኝም ለእስክንድሮስ ግን እንዲህ አድርጎ በማይገባ አወገዘኝ እያለ ያሳጣው ነበር። ለአውሳብዮስ ዘኒቆሚዲያም መልእክት ልኮለታል። ከዚያ በኋላ ደብዳቤ ልኮለት ነበረ። ይህንን ለእስክንድሮስ ያደረሰበትን በደል የሚዘረዝር ደብዳቤ ነበር የላከለት ማለት ነው። እንግዲህ ያንን በመስማት በየቦታውም አርዮሳውያን ብቅ ብቅ እያሉ መምጣታቸውን በማየት ቤተ መንግስት ድረስ እየገቡ ባለሟል የሆኑ ቀሳውስት ይቀሰቅሱ ነበረ። በተለይ የንጉሱን እህት ተጠቅመው ማለት ነው ይቀሰቅሱ ነበር። አቤቱታቸው በመንግስት ዘንድ እንዲደመጥላቸውና የመንግስትን ጉልበት ተጠቅመው ቤተክርስቲያንን መውረር መቆጣጠር ስለሚፈልጉ እነዚህን አባቶች እንዲያስወግዱላቸው ይጠይቁ ነበር ማለት ነው። በዚህ ምክንያት ነው እንግዲህ ቆስጠንጢኖስ አዋጅ ነግሮ ጉባኤ እንዲደረግ የተደረገው የተወሰነው ማለት ነው። ጉባኤው እንግዲህ በእኛ ቤተክርስቲያን ትውፊታዊ ታሪክ መሰረት ከሆነ መስከረም 21 ቀን የብፁዕ አቡነ ጎርጎርዮስ ደግሞ ሌላ ቀን ነው የሚጠሩት። በእርግጥ ይሄ የታሪክ ጉዳይ ስለሆነ የተለያዩ ታሪኮች ሊጠቀሱ ይችላሉ። በእኛ ቤተክርስቲያን ግን መስከረም 21 ብዙኃን ማርያም ተብላ የተጠራችው በዚህ ምክንያት ነው በማለት ይነገራል። ከህዳር 9 ድረስ በነበረው ጊዜ ግን የዝግጅትና የሱባኤ ጊዜ ነበረ። ይህን ያህል ጊዜ መናፍቅ ከደጅ አስቀምጦ ሱባኤስ የለም ብሎ እንግዲህ እርስ በርሳቸው ሲከራከሩበትና አንድ ወደ መሆን ለመምጣት ጥረት ሲያደርጉበት የቆዩበት ጊዜ እንደነበረ ይነገራል ማለት ነው። እንግዲህ ህዳር 9 ቀን የኒቅያ ጉባኤ ተደርጎ አርዮስ ተወግዞ ተከራክሮ ተረቱ። ዝም ብሎ አይወገዝም፣ ይጠየቃል። ሃይማኖትህን አስረዳ ይባላል። በጽሁፍም በቃልም ያስረዳል። ከዛ በኋላ እንዲህ አለብህሳ ይህንን እንዴት ትረዳዋለህ? እንዲህ እንዴት ታየዋለህ? ተብሎ በመጽሐፍ የመጣ ከሆነ በመጽሐፍ፣ በአፍ የመጣ ከሆነ በአፍ ይረታና መጨረሻ ላይ መልስ ሲያጣ ተወግዞ እንዲለይ ይደረጋል እንጂ እንዲሁ ዝም ብሎ ውግዘት አይተላለፍም። ቤተክርስቲያን አንዱ መለያ ባህሪዋ ስትሾም ራሱ ቀሳውስትን፣ ጳጳሳትን፣ ዲያቆናትን ስትሾም ዘኢያፈጥነ ዲሁ ለዘቢጥ ነው የምትለው። በጢሞቴዎስ መልእክት 1ኛ ጢሞቴዎስ ምዕራፍ 3 ላይ ከተሰጡ መመሪያዎች አንዱ የካህናት ወይም የጳጳሳት መመሪያዎች አንዱ ለውግዘት የማይፈጥን ማለት ነው። እጁን ለመማታት የማያፈጥን የሚለውን ቃሉን ለውግዘት የማያፈጥን ብለው ተርጉመውታል አባቶቻችን ማለት ነው። ስለዚህ ፈጥኖ አለማውገዝ አንዱ የቤተክርስቲያን መለያ ባህሪዋ ስለሆነ ሳትጠይቅ በጉባኤ ሳይገኝ ሰውየው አታወግዝም ማለት ነው። ምናልባት በሕይወተ ሥጋ ከሌለ ነው። በሕይወተ ሥጋ ከሌለ ያስተማራቸው ትምህርቶች ከድርሳናቱ ከደቀ መዛሙርቱ ይመረመሩ ይጠኑና እንደዛ ሆኖ ከተገኙ የሚያስወግዙ ሆኖ ከተገኙ ሊወገዝ ይችላል። ከዚያ ውጭ ግን ተከራክሮ
እንዲያውም ባለቀረኝ ሁሉ አስነስቶ ማለት ነው። ባለቀረኝ ማለት እሱ የረሳውን እሱን ተክቶ የሚከራከር ማለት ነው። ከኋላ ሆኖ እሱ የረሳውን እሱን ተክቶ እንዲከራከር ይደረጋል ማለት ነው። ይሄ ባለቀረኝ ይባላል። እንዲህም አድርጎ መከራከር መብት አለው። ይህንን አድርጎ ከተረታ ነው፣ መልስ ካጣ ተወግዞ ይለያል ማለት ነው። እንግዲህ በዚያ ዘመን አርዮስም ይሄ ስርዓት ተካሂዶለት ተከናውኖለት ነው ብዙ ሲከራከሩ ብዙ ሲያስተምሩ ከቆዩ በኋላ አባቶቻችን ብዙ መጻሕፍትን ጽፈው በመጨረሻ አውግዘው ይለዩታል ማለት ነው። ኅዳር 9 ቀን ይሄ ጉባኤ እንደተደረገ የቤተክርስቲያናችን ስንክሳር መዝግቦልን እናገኛለን። በሌሎቹ የቀን መለወጥ ካልሆነ በስተቀር ጉባኤው እና አቋሙ ተመሳሳይ የሆነ ሆኖ እናገኘዋለን ማለት ነው። እንግዲህ በዚህ ጉባኤ ላይ በዋናነት አጀንዳ ሆኖ የቀረበው የአምላካችን የመድኃኒታችን የኢየሱስ ክርስቶስ ርዑየ መንበርነት ነው። ሎቱ ስብሐት አርዮስ ይፈጥረዋል ይወልደዋል ብለዋል። ፈጠረና ወለደ በአርዮስ አመለካከት ተመሳሳይ ትርጉም ነው ያላቸው። በቤተ ክርስቲያን ግን እንደዚህ አይደሉም። ፈጠረና ወለደ አንድ አይነት ሊሆኑ አይችሉም ነው። ምክንያቱም ማንም ሰው የሚወልደውን አይፈጥረውምና ነው። መፍጠር ለእግዚአብሔር ብቻ የሚሆን ነው። መውለድ ግን ለሁሉም ሊሆን የሚችል ነው። የሚወልደውን የሚፈጥር እንደሌለ ሁሉ እግዚአብሔር አብም የሚወልደውን አልፈጠረውም ነው። የወለደውን ኢየሱስ ክርስቶስን ወለደው እንጂ አልፈጠረውም ብላ ታምናለች ቤተክርስቲያናችን። ያውም ደግሞ እግዚአብሔር አብን በመልክ የሚመስለው በባህሪ የሚተካከለው ነው ብላ ታስተምራለች፣ ታምናለች ቤተክርስቲያን። ምክንያቱም ከአምላክ የተወለደ አምላክ ነው። ከእንስሳ የተወለደ እንስሳ እንደሆነ ሁሉ ይላል እኮ። ከሰው የተወለደ ሰው እንደሆነ ሁሉ ከሌላም የተወለደ ሌላ እንደሆነ ሁሉ ከአምላክ የተወለደም አምላክ ነው። ከአምላክ የተፈጠረ በጸጋ ካልሆነ በስተቀር በባህሪው አምላክ መሆን አይችልም፣ ከአምላክ ስላልተወለደ። ከአምላክ ከተወለደ ግን አካሉን አካል ባህሪውን ባህሪ አድርጎ ስለሆነ የሚወለደው የአባቱ የሆነው ሁሉ የእሱ ገንዘብ ነው። ኢየሱስ ክርስቶስን ወደዚህ ዓለም በመጣ ጊዜ ሲያስተምር ከሰማናቸው ትምህርቶች አንዱ እስመ ኩሉ ዘቦ ለአቡየ ዘአየ ውእቱ የምትለዋ ናት። የአባቴ የሆነው ሁሉ የኔ ገንዘብ ነው የምትለዋ ናት አንዷ ትምህርት ማለት ነው። ስለዚህ ክርስቲያኖች የእግዚአብሔር አብ የሆነው ሁሉ የእግዚአብሔር ወልድ ገንዘብ ነው። እግዚአብሔር ወልድ ከአብ በዘመንም በግብርም በክብርም የሚያንስ አይደለም። በዘመን አይቀድመውም፣ አባቱ ነው እንላለን፣ ግን በዘመን አይቀድመውም። ለምን ከተባለ እያንዳንዱ አስገኝ ከተገኙ ቀድሞ ላይገኝ ይችላል። እርግጥ ነው በእኛ ስርዓት ከሄድን አባት ከልጅ ይቀድማል፣ ልጅም ደግሞ ከአባት ወደ ኋላ ዘግይቶ ይመጣል። በሱ ዘንድ ግን እንዲህ አይደለም ይላሉ ሊቃውንቱ ሲያስረዱ። እንደውም ይሄንን በምንድን ነው የሚያስረዱት? በፀሐይ ብርሃን መስለው ያስረዳሉ ማለት ነው። የፀሐይ ብርሃን ከፀሐይ አካል ቀድሞ ዘግይቶ የመጣ አይደለም። ወይም የፀሐይ አካል የፀሐይ ሰሌዳ ከፀሐይ ብርሃን ቀድሞ የተገኘ አይደለም። የፀሐይ ሰሌዳ መጀመሪያ ተቀድሞ ተገኝቶ ውሃ እሱን ያስገኘ አይደለም ነው። ውሃ ሶስት ነገር ይኖረዋል። እርጥበት አለው፣ ስፋት አለው፣ አካል አለው። አካሉ ከእርጥበቱና ከስፋቱ ቀድሞ የተገኘ አይደለም። እርጥበቱም ስፋቱም ከአካሉ መገኘት ጋር አብረው የተገኙ ናቸው አይደለም እንለው። ስለዚህ እነዚህ ለስላሴ ምሳሌ ሆነው ተገኝተዋል ማለት ነው። በአካሉ በእርጥበቱ በስፋቱ አካሉ በአብ ተመስሏል፣ እርጥበቱ ደግሞ በወልድ ተመስሏል፣ ስፋቱ በመንፈስ ቅዱስ ተመስሏል ማለት ነው። እነዚህ ሶስቱም አንዱ ከአንዱ ተለይቶ በዘመን ተቀዳድሞ የተገኙ አይደሉም። እግዚአብሔር ውሃን በፈጠረ ጊዜ እርጥበትም አብሮ ነበረ፣ ስፋትም አብሮ ነበረ ማለት ነው። የተለያዩ አይደሉም። ፀሐይንም በፈጠረ ጊዜ ሰሌዳዋም ብርሃኗም ሙቀቷም አብረው ነበሩ። አብ ወልድ መንፈስ ቅዱስም እንዲሁ ናቸው። በእርግጥ እንዲህ እንላለን፣ አብ ወልድን ወለደ መንፈስ ቅዱስን አሰረጸ ትላለች ቤተክርስቲያናችን፣ ታስተምራለች። ወልድን ስለወለደ መንፈስ ቅዱስን ስላሰረጸ ግን ለመውለድ ለማስረጽ እሱ ቀድሞ የተገኘ ነው ብላ አታምንም፣ አታስተምርም። ምክንያቱም ቅድመ ዓለም ቅድመ ዘመን ወለደው አሰረጸው ብላ ስለምታምን ማለት ነው ቤተክርስቲያን። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ቅድመ ዓለም ቅድመ ዘመን ከአብ አካል ዘይም አካል ባህሪ ዘይም ባህሪ እየተወለደ ነው ብላ የምታስተምረውን ትምህርት ከሐዋርያት ጀምሮ የተማርነውን ትምህርት የሚንድ ሌላ አስተሳሰብ ይዞ መጣ። መነሻ ያደረገው በመጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ያለውን መነሻ በማድረግ ነው። እሱም ከዓለም አስቀድሞ ፈጠረኝ
ከተራሮችና ከኮረብቶች መኖር በፊትም ወለደኝ የምትለዋን መነሻ በማድረግ ነው። ወለደኝና ፈጠረኝ የሚለው በአርዮስ ዘንድ የትርጉም ለውጥ ስለሌለው የንባብ ለውጥ እንጂ የትርጉም ለውጥ የለውም ብሎ ስለሚያምን ነው እንጂ እውነት ለመናገር ፈጠረኒና ወለደኒ አንድ ሊሆን አይችልም ነው የሊቃውንቱ አንዱ ምልከታም በዚህ ላይ የተመሰረተ ነው የነበረው። እንደዚያማ እንዳትል ነው የሚሉት ሊቃውንቱ። ፈጠረኒ የሚለውን ይዘህ ፈጠረኝ ካልክ ወለደኒ የሚለውን ደግሞ ምን ታደርገዋለህ ብለው ነው የረቱት ማለት ነው። ምክንያቱም እኛ የምንወልደውን አንፈጥረውምና ሲሉት መልስ አጥቷል ማለት ነው። እንግዲህ ይሄ ነው በዋናነት ትልቁ አጀንዳ የነበረው ይሄ ነው። በቀደመው ዘመን ሁለት ማዕረግ የሚሉ ነበሩ። በመጀመሪያው መቶ ክፍለ ዘመን ላይ በሐዋርያት ዘመን ማለት ነው። ይህም ሐዋርያት ካወገዙትና 43 አንቀጽ ዲድስቅልያን ከጻፉበት አንዱ ምክንያት ሁለት ማዕረግ የሚሉ ነበሩ። ሁለት ማዕረግ 3 ሲመት የሚሉ ማለት ነው። ሁለት ማዕረግ ማለታቸው ምንድነው? ፍጡር ፈጣሪ ማለት ነው። እንግዲህ በትርጓሜያችን ላይ እንደተቀመጠው ፍጡር ፈጣሪ የሆነ አምላክ አለ፣ ፍጡርነትም ፈጣሪነትም ገንዘቡ የሆነ አምላክ አለ ብለው የሚያስቡ የሚያምኑ መናፍቃን ነበሩ ማለት ነው በዚያ ዘመን። እንዲሁም ደግሞ ከፍተኛው አምላክ ዝቅተኛው አምላክ ብለው የሚያስቡም ደግሞ ነበሩ። የግኖስቲኮችም አንዱ አስተምሮ ክፉ አምላክ ደግ አምላክ፣ ይህን ዓለም የፈጠረ ያኛውን ዓለም የፈጠረ ሌላ አምላክ እያሉ ሁለት አማልክት እንዳሉ አስመስለው መናገር ነበረ በእነሱ ዘንድ ማለት ነው። ስጋን የፈጠረ ሌላ፣ ነፍስን የፈጠረ ሌላ። እንግዲህ ያ ማለት በእነሱ አነጋገር እኛ ራሳችን የሁለት አማልክት ፍጡራን ነው ውጤቶች ነን ማለት ነው። ደጉ አምላክ የፈጠራት ነፍስ በውስጣችን አለች፣ ክፉ አምላክ ደግሞ የፈጠራት ስጋ በእኛ ዘንድ አለች ብለው ነው የሚያስቡት የሚያምኑት ማለት ነው። ስለዚህ የክፉም የደጉም አምላክ ውጤቶች ነን ብለው ነው የሚያስቡት። አርዮስም ከዚያ ብዙም ያራቀ ግን የተለየ አስተሳሰብ ያለው ምልከታ ይዞ ነው የመጣው። እሱን ለማውገዝ ነበር የተሰበሰቡት። ያንን ትምህርት ለይቶ ከቤተክርስቲያን ለማስወጣት እና የቤተክርስቲያን እንዳልሆነ ለመንገር ለምዕመናን እንዳይሰናከሉበት ለመንገር ነበር የተሰበሰቡትና እነዚህ አባቶች ይህንን አጀንዳ አንስተው በህዳር 9 ቀን አውግዘው ለይተውታል ማለት ነው። በነገራችን ላይ እንዲያው ይሄ አሁን የመድኃኒታችን ኢየሱስ ክርስቶስን ጉዳይ ብቻ አነሳን እንጂ ይሄ አንዱን ሲክዱ አንዱን ማመን አይቻልም። ያ ማለት ወልድን ክዶ አብን ማክበር ወይም ማመን አይቻልም። ይሄ በትምህርተ ሥላሴ ውስጥ አስቸጋሪ ነገር ነው። መንፈስ ቅዱስን የሚክድ ሰው አብና ወልድን አምናለሁ ማለት በፍጹም አይችልም። ምክንያቱም የተለየ አይደለም። በመለኮት በአካል የተለየ ሆነ እንጂ በመለኮት የተለየ አይደል። ስለዚህ አንዱን ክዶ አንዱን አምኖ መሄድ አይቻልም። ፍጹም ወደ ክህደት ነው የሚያስገባው ማለት እና አሁን ወልድን ያልተወለደበት ዘመን ነበረ፣ በዘመን ይቀድመዋል ብሎ ካሰበ አብ ራሱ አባት ያልሆነበት ዘመን ነበረ ወደሚል እሳቤ ይወስዳል። ማለት አባት ያልሆነበት ዘመን ነበረ ብሎ ነው የሚያስበው ማለት ነው። ከዛ ሲቀጥል ደግሞ ወልድ እግዚአብሔር አብን አያውቀውም ብሎ ነው የሚያስበው፣ ወይም እኛ እንደምናውቀው ያክል ነው የሚያውቀው ብሎ ነው የሚያስበው። ሎቱ ስብሐት ግን ቅዱስ ወንጌል እንደዛ ይላል ወይ ነው? ቅዱስ ወንጌል እኛ ራሱ ያወቅነው እሱ ከነገረን የተነሳ ነው ብለን ነው የምናምነው አይደል? በዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ሲያየው አንድስ እንኳን የለም፣ በአባቱ እቅፍ ወይም በአባቱ እሪና ያለ ማለት ከአባቱ ጋራ በግብር የሚተካከል እሱ ነገረን እንጂ ብለው አይደል የነገሩን አባቶቻችን፣ ወይም ወንጌል ያስተማረን እንደዚያ ነው። ስለዚህ እኛ ራሱ እግዚአብሔርን እንድናውቅ ያደረገን የረዳን የእግዚአብሔር ወልድ ሰው ሆኖ መምጣት ወይም የሱ በመምህርነት መምጣት ነው እንጂ ሌላ አይደለም። ስለዚህም ቅዱሳት መጻሕፍት ተባብረው ይህን ያወግዛሉ። ቅዱስ ጳውሎስም ዘውቱ ጸዳለ ስብሐት ብሎ የክብሩ ነጸብራቅ ብሎ የገለጠው ቅድም በፀሐይ መስዬ ነግሬያቸዋለሁ አይደለ? ሰሌዳ ፀሐይ ወይም አካለ ፀሐይ በአብ ትመሰላለች፣ ብርሃነ ፀሐይ ደግሞ በወልድ ይመሰላል ማለት ነው። ይህም አባቶቻችን ከቅዱስ ጳውሎስ ትምህርት ወስደውት ነው። ዕብራውያን ምዕራፍ 1 ላይ ቅዱስ ጳውሎስ ቁጥር 3 ገደማ ላይ ነው ይሄ ቃል ያለው። ዘውቱ ጸዳለ ስብሐት ብሎ ይገልጠዋል። ይኸውም የክብሩ ነጸብራቅና ምሳሌ የሚሆን ብሎ ነው የሚጠራው ማለት ነው። በብርሃነ ፀሐይ የተመሰለው ከዚህ የተነሳ ነው ማለት ነው። ብርሃነ ፀሐይ አካለ ፀሐይን አያውቅም ሲባል እንግዲህ ተመልከቱት። ብርሃነ ፀሐይ ከአካለ ፀሐይ ሩቅ ነው ሲባል እንግዲህ ልብ በሉ። በእውነት እንዴት ይሆናል? እንዴትስ ሊሆን ይችላል? በምን ሊሆን አይችልም። የእሳትንም ብንወስድ ልክ እንደዛው ነው። አካሉ ከብርሃኑ ከሙቀቱ የተለየ ሊሆን አይችልም በፍጹም።
አካሉ ከሙቀቱ ከብርሃኑ ጋር አንድ ነው እንጂ። ስለዚህ አብ በወልድ ዘንድ የታወቀ አይደለም ማለት በፍጹም ሊሆን የሚችል ነገር አይደለም። በተጨማሪም ፈጥሮ ፈጠረበት የሚለው ሌላ አጀንዳ ነበረ በዚያ ቀን ሆኖ የዋለው። ፈጥሮ ፈጠረበት የሚለውን ያነሳው ሁሉ በእርሱ ሆነ ይልብሃልሳ ሲሉት ነው። አዎ ፈጥሮ ፈጥሮበታል አለ። ይህም ማለት ሸክላ ሰሪ መደቡን ሰርታ መጀመሪያ መደቡን ትሰራለች፣ በኋላ ግን ሸክላዋን ትሰራለች ማለት ነው። እና ልክ እንደዛ ሁሉ እንደ ሸክላ ሰሪ ፈጥሮ ነው የፈጠረበት ብሎ ያስብ ስለነበረ ይህንን ቃል ተናገረ። ከዛ ሊቃውንቱ የረቱት በምን መሰላችሁ? ያለ እርሱ የተፈጠረ ምንም የለም ይላልሳ ሊቁ ወይም ወንጌላዊው ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ አይደል ያለው ይቃል። ወንጌላዊው እንዲህ ካለ እሱንስ በምን ፈጠረው ብለህ ታስባለህ ታምናለህ ብለው ጠየቁት ነው የሚለው። እሱን በምንም ፈጠረው ማለት አይችልም። ምክንያቱም ፈጥሮ ፈጠረበት አለ እንጂ እሱን በዚህ ፈጠረው ሊል ስለማይችል ወወቱ ፈጠሮ ለኩሉ የሚል ንባብ ነው የሚገኘው ሲጀመር እንጂ እሱን በዚህ ፈጠረው ተብሎ የተቀመጠ ነገር አናገኝምና መጠንቀቅ ያስፈልጋል ብለው አባቶቻችን የሰሩት ወይም ይህን ጉባኤ በዚህ ጉባኤ ላይ ብዙ ክርክር የተደረገው ከዚህ የተነሳ ነው ማለት ነው። ይህንን ብለው ሲጨርሱ መጨረሻ ላይ አርዮስ በአቋሙ ሲጸና እሱን የተከተሉም ሰዎች ሊኖሩ ይችላሉ። በመጨረሻ ግን 7 አንቀጽ ያለውን የጉባኤውን የአቋም መግለጫ አውጥተዋል ማለት ነው። ይህም ነአምን በአሐዱ አምላክ ከሚለው ጀምሮ እስከ ዳግም የመጽእ ስብሐት ይኮንነዋ ነው ሙታነ ወአልቦ ማዕረግ ለመንግስቱ እስከሚለው ድረስ ያለው ነው ማለት ነው። እንግዲህ ጸሎተ ሃይማኖት የምንለው ክርስትና ስናስነሳ ሕፃናትን ስናስጠምቅም ቢሆን የምንደግመው ይሄ አባቶቻችን በቀኖና ያጸኑት ከመሰረቱን የሐዋርያትን አመክንዮ ያደረገ ቀኖና ነው። በኋላ ጸሎተ ሃይማኖት የሁለት ጉባኤያት የጋራ የአቋም መግለጫ ነው። እንደሚታወቀው 5ቱ ደግሞ በቁስጥንጥንያ ጉባኤ ላይ የተወሰኑ ናቸው ማለት ነው። በመንፈስ ቅዱስም እናምናለን ከሚለው ጀምሮ ያሉት ደግሞ በቁስጥንጥንያ ጉባኤ የተወሰኑ ውሳኔዎች ናቸው ማለት ነው። ያንን ውሳኔ ወሰኑ። ከዛ ምን አደረጉ አባቶቻችን? ዘዕሩይ ምስለ አብ በመለኮቱ በሚለው ነው የተስማሙት ማለት ነው። ያ ማለት ዋህደ ባህሪ ምስለ አብ ዋህደ መንበር ምስለ አብ ማለት ነው። ዘዕሩይ ማለት የተካከለ ለማለት ሳይሆን የተካከለ ማለት ሁለት መንግስት ሲኖር ነው። አንድ መንግስት ነው ያለው። ዘዕሩይ ማለት ዘዋህድ ማለት ነው ብለው የኛ ሊቃውንት ይተረጉማሉ ማለት ነው። ከአብ ከመንፈስ ቅዱስ ጋር አንድ የሆነ ብለው ያስተምራሉ ማለት ነው። ስለዚህ በ3 ማዕረግ የሰጡትን 3 ሲመት የሰጡትን አብ ቀዳማዊ ወይም ብቸኛው አምላክ፣ ከዚያ ደግሞ ወልድ ሁለተኛው፣ መንፈስ ቅዱስ ደግሞ ሶስተኛ ብለው ሁለቱ ስብሐት በእግዚአብሔር መንግስት ውስጥ እንዲህ አይነት መከፋፈል ያመጡ የነበሩ ሰዎችን ነው እንግዲህ ተቀብለው በመርታት በማውገዝ አውግዘው ከለዩ በኋላ እነዚህን ባለ 7 አንቀጽ የሆኑ የጉባኤ ውሳኔ ማሳወቂያዎችን አውጥተው ለንጉሱ እንደሰጡትና ንጉሱን በእነሱ እንደተጽናና ደስ እንዳለው በጣም ተመዝግቦ ይገኛል ማለት ነው። የንጉሱ ደብዳቤ እንግዲህ ይሄ ጉባኤ በጣም የተለየ የሚያደርገው ንጉሱ በደብዳቤ ነው የከፈተው ወይም በንጉሱ ንግግር ነው የተከፈተው። በኋላ መጨረሻ ላይም በንጉሱ ንግግር ነው የተዘጋው። ንጉሱ ንግግር ያደረገው በጉባኤው መክፈቻ ቀን መጥቶ ነው ንግግር ያደረገው። በመካከላቸው ተገኝቶ ከነሱ መካከል በመገኘቱም ደግሞ በጣም ደስ እንዳለው አጽንቶ ይናገራል ይህ ንጉስ ማለት ነው። የንጉሱን ደብዳቤ ከዚህ ቀጥዬ ባነብላችሁ በጉባኤያተ ቤተክርስቲያን በሚለው የዲያቆን አዶንያስ መጽሐፍ ላይ ያገኘሁትን የንጉሱን ደብዳቤ ላነብላችሁ እችላለሁ። የንጉሱ ደብዳቤ እንዲህ የሚል ነበረ። በሱርስት ቋንቋ ተጽፎ የተገኘ እንደሆነ ነው የሚገልጠው መጽሐፉ ማለት ነው። በብራና መጻሕፍት ላይ ተጽፎ የተገኘ እንደሆነ ነው የሚናገረው። እንዲህ ይላል። ለእኔ እግዚአብሔርን ከመፍራት በላይ የከበረ ምንም ነገር የለም። ይህም ለሁሉም ሰው ግልጽ ነው ብዬ አምናለሁ። የጳጳሳቱ ጉባኤ አስቀድሞ በእንቆራ ዘገላትያ እንዲደረግ ተወስኖ ነበር። አሁን ግን በብዙ ምክንያቶች ጉባኤው በቢታንያ ከተማ በኒቅያ እንዲሰበሰብ መልካም ሆኖ ታይቶናል። ምክንያቱም የጣሊያንና የተቀረው አውሮፓ ጳጳሳት ስለሚመጡ እንዳይርቃቸውና የአየሩም ሁኔታ መልካም ስለሆነ እንዲሁም በሚፈጸመው ነገር ሁሉ ታዛቢና ተሳታፊ ሆኜ መገኘት ስላለብኝ ነው። ስለዚህም የተወደዳችሁ ወንድሞቼ በተጠቀሰችው ከተማ ይህችውም ኒቅያ ናት። በእርሷም ሁላችሁም እንድትሰበሰቡ ያለኝን ፍላጎት
አሳውቃችኋለሁ። ስለዚህም አስቀድሜ እንደገለጽኩት ከእናንተ እያንዳንዱ የተሻለውን በማሰብ በሚደረገው ነገር ራሱ ተገኝቶ ታዛቢ እንዲሆን ያለምንም መዘግየት ቶሎ እንዲመጣ ይትጋ። የተወደዳችሁ ወንድሞች ሆይ እግዚአብሔር ይጠብቃችሁ። እንግዲህ አሁን ይሄ የሰማችሁት የኒቅያ ጉባኤ ከመደረጉ በፊት ለሁሉም ጳጳሳት የተላከው ደብዳቤ ነው። ስለዚህ ይሄ አሁን የሰማችሁት ደብዳቤ ለሁሉም አባቶች የተላከ ደብዳቤ አርዮስን ጨምሮ ነው በነገራችን ላይ ደብዳቤው የተላከው። እሱም ራሱ መጥቶ አቋሙን እንዲገልጥና ሃይማኖቱን እንዲያስረዳ በጉባኤው ላይ እንዲገኝ ንጉሱ ደብዳቤ ልኮለታል። ምክንያቱም በኋላ ምክንያት እንዳይፈጥር ነው ማለት ነው እንደ የተደረገው። ከዛ ደግሞ በጣም የሚገርመው መጀመሪያ በእንቆራ እንዲደረግ የገላትያን እንቆራ ማለት ነው እንዲደረግ ተወስኖ የነበረ ቢሆንም ቅሉ ይሄ በርቀት ሀገር በተለያዩ ምክንያቶች የሚቀሩ ሰዎች ይኖራሉ፣ አየሩም አይስማማቸውም ተብሎ ወደ ኒቅያ እንዲሆን እንደተወሰነ ነው እንግዲህ ደብዳቤው የሚያስረዳው የሚያሳየው ማለት ነው። በዚህ መሰረት እንግዲህ ንጉሱ እግዚአብሔርን ከመፍራት እግዚአብሔርን ከመውደድ የሚበልጥ ምንም ነገር እንደሌለ አስባለሁ፣ ይህ ደግሞ በሁሉም ሰው ዘንድ የታወቀ ነው የሚል መግቢያ ያለውን ደብዳቤ ነው ለሁሉም አባቶች የላከላቸውና በእውነት እንግዲህ እንዲህ አይነት ነገስታትን እግዚአብሔር አምላክ እንዲያበዛልን ቅዱስ ፈቃዱ ይሁንልን። በነገራችን ላይ አንዳንድ ጊዜ የመከራ ውጤቶች ናቸው እነዚህ። በደንብ ማየት ያለብን ነገር እሱን ነው። የመከራ ውጤቶች ናቸው ማለት ዘመነ ሰማዕታት አልፎ ነው እነዚህ የመጡት እና እንዲህ አይነት የእረፍት ዘመን ያመጣው ያ በዚያ ዘመን የነበረው የመከራ ዘመን ነው እና ከዛ በኋላም በመከራው ውስጥ ሆነው ይጸልዩ የነበሩ አባቶች ነበሩ። ምናልባት ምዕመናን ከመከራው ብዛት የተነሳ ሃይማኖታቸውን ሊክዱ ይችላሉ ብለው ስላሰቡ ይጸልዩ ነበር። እባክህ ጌታ ሆይ ይህንን መከራ ዘመን እንዲበቃ አድርግ ብለው በተለይ ቅዱስ ጴጥሮስ ተፍጻሜተ ሰማዕት ይጸልይ ነበር። ኦ እግዚኦ ረስያ ለደሜ ማኅተመ ደመ ኩሎሙ ሰማዕታተ አንጾኪያ፣ የአንጾኪያ ሰማዕታት የደም ማኅተም የመደምደሚያ የመጨረሻ አድርጋት ደሜን ብሎ እሱ ከመከራ ውስጥ ገብቶ እንዲቆጠር ይፈልጋል። ግን መከራው ለምዕመናን እንዲቀልላቸው ይፈልግ ነበር፣ ይመኝ ነበር። ያ ጸሎት ያመጣው ነው፣ ዝም ብሎ የመጣ እንዳይመስላችሁ። ይሄ ማለት ርቱ ሃይማኖት መፍቀሬ ሊቃውንት የሆነ ንጉሥ ዝም ብሎ አይወለድም ነው፣ ዝም ብሎ አይወለድም። በልፍለፋ በወሬ ብዛትም ሊመጣ የሚችል ነገር አይደለም። በአንድ ቀን ጀንበር የሚሰራ አይደለም። ሲጀመር ቤተክርስቲያን ተረፍ ከተባለ ሁልጊዜ አጥብቀን መጸለይ ይኖርብናል። አጥብቀን እውነተኛውን አገልግሎት ማገልገል ይኖርብናል። ክርስቲያኖች በተለይ ማለት ነው። ስለ ሀገር ስለ ቤተክርስቲያን በምንጸልይ ጊዜ እውነተኛውን የቤተክርስቲያን የሆነውን ነገር እንዲያደርግልን እግዚአብሔርን በጸሎታችን መጠየቅ ይገባናል ማለት ነው። እንደዚያም ስለሆነ ነው ባይጠመቅም እንኳን ከጥሙቃኑ የተለየ ስራ ከተጠመቀው እንደውም በክህነት ማዕረግ ውስጥ ገብቶ ከሚያገለግለው ከአርዮስ የተሻለ ተመልከቱ። እንደውም ከዛ በፊት ከነበሩት ጳጳሳትም የተሻለ ከነሰባሌዎስ የተሻለ ጸጋን የተገኘበት ልብ በሉ። እግዚአብሔርን ከመውደድ የሚበልጥ ጸጋ ምንም የለም ብሎ ነው የተናገረው። ልብ በሉ እና እግዚአብሔር ይጠብቃችሁ ብሎ ሁሉ ይናገር ነበር። በእርግጥ ወጣኔ እንደመሆኑ መጠን ሊቃነ ጳጳሳቱን ወንድሞቼ ብሎ ነው የሚጠራቸው። ጳጳሳቱን አባቶቼ ብሎ መጥራት ሲገባው ማለት ነው። ይሄ ወጣኔነቱን የሚያሳይ እና ልምድ የሌለው መሆኑን የሚያሳይ ነው የሚሆነው ማለት ነው። እግዚአብሔርን መፍራት ግን በውስጡ እንደኖረና ከእናቱ ከንግስት እሌኒም የተማረው እንደሆነ የሚታወቀው ከተሰብሳቢዎቹ አንዳንዶቹ በሰማዕትነት ብዙ መከራ የተቀበሉ ነበሩና ቁስላቸውን የተቀጣውን አካላቸውን በዚያ ዘመን የነበሩት በተለይ ከዲዮቅልጥያኖስ መነሳት በኋላ ይሄ ከ285 ዓመተ ምህረት በኋላ የተነሳው ንጉስ መከራውን ለየት አድርጎት ነበረ። ከዛ በፊት የነበሩት ላምበሳም ቢጥሏቸው በእሳትም ቢከቷቸው በሰይፍም ቢቀሏቸው አንድ ጊዜ የሚያበቃ ነበረ ጉዳዩ። ይሄኛው ግን በጣም መከራቸውን አብዝቶት ነበርና አንዳንድ አካላቸውን በየዓመቱ እየመጡ ይቀጧቸው ነበር። ምናልባት በዚህ ዓመት አንድ አይናቸውን ካወጡት በሚቀጥለው ዓመት ደግሞ አንዱን ሊያወጡ ይመጣሉ ማለት ነው። በዚህ ዓመት አንድ እጃቸውን ከቀጡ የሚቀጥለው ላይ ሁለተኛውን እጃቸውን መጥተው ይቆርጣሉ ማለት ነው። እንዲህ ያደረጉ መቀጣጫ ሊያደርጓቸውና መከራ እንዲበዛባቸው ያደርጉ ነበር በምዕመናን ላይ እና እነዚህ አሁን በጉባኤው ላይ የተገኙ አባቶች ብዙዎቹ የሰማዕትነት ምልክት የነበረባቸው ናቸው። ከነዚያ መካከል በጣም የሚጠቀሱ በእኛ ቤተክርስቲያን በጣም የሚታወቀው ቶማስ ዘመራስ የሚባለው ነው። እሷን እጅም እግርም ያልነበረው እንደውም የላይ ሜታችን ከፈሩ ተቆርጦ የነበረ ሰው እንደነበረ ይነገርለታል። በቅርጫት ሆኖ ይጫን የነበረ ባህያ
ነበር። ቶማስ ዘመራት የመራስ ሀገር ኤጲስቆጶስ የሚባል ነው ይሄ ቶማስ የሚባለው። እንግዲህ ከነዚህ አንዱ እሱ ነው ማለት ነው። ይሄ በመከራ የተቀጣች ሰውነቱን ግን ይሳለማት ነበር። ንጉሱ ሳይቀር ራሱ ይስማት እንደነበረ በሰማዕትነት የተገኘ ጸጋ ስለሆነ ማለት ነው። በብኑዳ የሚባል ደግሞ ሌላ አንድ ቅዱስ ነበረ። አባ በብኑዳ ቀኝ ዓይኑን በሰማዕትነት ያጣ ሰው ነው እና ያችን የጠፋች ዓይኑን ይስማት ነበረ ንጉሱ ይላል፣ ይሳለማት ነበር። ለምን? በክርስቶስን ትሰብካለች። ያች ክርስቶስ በወንጌሉ ምን ብሏል? ዓይንህ ምክንያተ ስህተቱና ከምታስት አንድ ዓይና ሆነ መንግስተ ሰማያት ብትገባ ይሻልሃል ብሎ ነው የተናገረው። ያውም ደግሞ ስለ ሃይማኖቱ ነው ያንን ነገር ያጣውና በብኑዳ በዛውም ላይ በጣም ገባሬ ተአምር የሆነና ጋኔን በማውጣት ድውያንን በመፈወስ ሙት በማንሳት ተወዳዳሪ ያልነበረው ሊቀ ጳጳስ ነው በብኑዳ ማለት ነው። እንግዲህ ከተሰብሳቢዎቹ አንዱ እሱ ነው የነበረው። ሌላ ደግሞ ባለ ተአምር በጣም የሚገርም ንጉስ ስፒሪደን ተብሎ የሚጠራ ደግሞ ሌላም ጳጳስ ነበረ እንደዚሁ ማለት ነው። እሱም እንደዚሁ ብዙ መከራ ከተቀበሉ አባቶች መካከል የሚመደብ ነው። እንደውም ከበግረኝነት ስለነበረ የመጣው በኋላም ጳጳስ ከሆነ በኋላ በግ ይጠብቅ የነበረ የዋህ ጳጳስ እንደነበረ ይነገርለታል ማለት ነው። በዚህ ምክንያት እንደውም ሌቦች ከመንጋው መካከል አንዱን ነጥቀው ለመውሰድ ለመዝረፍ መጥተው ወደ በረት ሲገቡ መመለስ አልቻሉም፣ ወይም ዘርፈው ይዞ መሄድ አልተቻላቸውም። ኃይለ እግዚአብሔር ከለከለቻቸውና እዛው አደሩ ይላል እና በበነጋው እሱ አገኛቸውና ሊቀ ጳጳሱ ምንድነው ያላቸው? በሉ ደግሞ ሌላውን ሌሊት በከንቱ እንዳታሳልፉ እንኩ አንድ ጠቦት ይዛችሁ ሂዱ ብሎ አንድ ጠቦት ሰጥተው ሰደዳቸው ይላል። እንዲህ አይነት ደግ ጳጳስ ስለነበረ ሰማዕትነትንም እንዲሁ የቀመሰ በዚያ ዘመን ሰውነታቸው ከተቆራረጡ ሰዎች መካከል የሚመደብ ይሄ እንደውም እግርም የሌለው ጳጳስ ነው የነበረው። እግርም የለውም። እንዲህ አይነት ሰዎች ነው የነበሩት እዚያና እንዲህ ሆነው ሲያያቸው የመከራቸው ብዛቱ፣ የትዕግስታቸው ጽናቱ፣ ብርታቱ ሲታየው እሱ ደግሞ ምንም እንዳላደረገ ይሰማው ነበረ። ንጉሱ በትህትና ያለቀስ ነበረ በፊታቸው። እናንተን በማግኘቴ ከእናንተ መካከል በመገኘቴም እጅግ ደስ ይለኛል እያለ እግዚአብሔርን መልሶ መላልሶ ያመሰግነው እንደነበረም ንጉሱ ይነገርለታል ማለት ነው። በዚህ ልክ ትሁትና ደግ አስተዋይም ንጉስ እንደነበረ ቆስጠንጢኖስ ይነገርለታል። እሱ ነው እንግዲህ በእነዚህ አባቶች መካከል ተገኝቶ ውሳኔ እንዲወሰን ያደረገው። ከፈተላቸው ጉባኤውን እንጂ አብሯቸው አልነበረም። ለምን? በነፃነት እነሱ ራሳቸው የንጉሱ ጫና ሳይኖር መወሰን፣ በንጉሱ ጉልበት አሸነፈን እንጂ እንዳይሉ ነው ለናሪዎስ ምክንያት ለመንሳት ተነስቶ ሂዶ ነበረ። በኋላ መጨረሻም ላይ መዝጊያው ላይ ወደ ቤተ መንግስት ተሰብስበው ሂደው ያን ጊዜ 20ኛ ዓመት በዓለ ንጉሱ ይከበርም ስለነበረ በቤተ መንግስት ነው የመጨረሻው ንግግር የተደረገው፣ የመዝጊያ ስነ ስርዓቱ የተከናወነው ማለት ነው። በጣም ደስተኛ እንደነበረና በዙሪያው ከነበሩ መሳፍንትና መኳንንት ይልቅ እነዚህ አባቶች በቤተ መንግስቱ በመገኘታቸውና በ20ኛ ዓመት በዓለ መንግስቱ ላይ በመገኘታቸውም በጣም ደስ ብሎት እግዚአብሔርን ያመሰግን እንደነበረ ተጽፏል። ስለዚህ ንጉስ ማለት ነው። በመጨረሻም እንግዲህ ይህች ቤተክርስቲያን በኒቅያ ጉባኤ ላይ ይህን ውሳኔ ወስና አርዮስን አውግዛ ለይታ የትንሣኤንም ጉዳይ በተመለከተ አጀንዳ ሆኖ ቀርቦ ስለነበረ በሱም ጉዳይ ላይ እንዲሁ ውሳኔ ሰጥታ በምትለያይበት ጊዜ ወደ 20 ናቸው የኒቅያ ጉባኤ ቀኖናት ተብለው የሚታወቁ በእኛ ቤተክርስቲያን 20 ቀኖናት ናቸው። በእርግጥ በሌላ መጽሐፍ ደግሞ ሳንብ 85 ይደርሳሉ የሚል አይቻለሁ። ምናልባትም ከዛ በፊትም ከዛም በኋላ የተነሱ አባቶችን የኒቅያ ቀኖና ብሎ መጥራት የተለመደ ስለሆነ ነው እንጂ በኒቅያ አባቶች የተወሰኑ ውሳኔያት ግን 20 እንደነበሩ ያው በታሪክ የሚታወቁ ናቸው ማለት ነው። 20 ውሳኔያትን ወይም 20 ቀኖናትን ነበረ የወሰኑልን ማለት ነው። ከነዚህ መካከል እንደው ዝም ብሎ የተወሰኑትን ነገሮችን ለማየት ያክል ከቀኖናዎቹ መካከል አንዱ በእንተ ክህነት የተሰራ ነው። ስለ ካህናት የተደነገገ ድንጋጌ ነበረ ማለት ነው። የመጀመሪያ እንደውም አንቀጽ ቀዳማዊ ከ20ዎቹ መካከል አንቀጽ ቀዳማዊ ተብሎ የሚጠራው ካህናት ከተሾሙ በኋላ ሚስቶቻቸውን ሊተው ይገባል ስለ ክብረ ወንጌል የሚል ሐሳብ ተነስቶ ነበረ በጉባኤው ላይ።
በዲቁና በቅስና ማዕረግ ከተሾሙ በኋላ መጀመሪያ ያገቡ ቢሆኑም ሚስቶቻቸው ሊለዩቸው ይገባል የሚል ሀሳብ ተነስቶ ነበረ። ለምንድን ነው ቢባል ስብከተ ወንጌል እንዲሰፋ በማለት ነው። ሐዋርያው ቅዱስ ጳውሎስ እንዳስተማረው በቆሮንቶስ መልእክቱ አንደኛ ቆሮንቶስ ምዕራፍ 7 ላይ እንደተናገረው ያገባ እግዚአብሔርን ለማስደሰት ሳይሆን ሚስቱን ለማስደሰት ይተጋል፣ ያላገባ ግን እግዚአብሔርን ለማስደሰት ይተጋል ተብሎ ስለተጻፈ ያገቡት በዚያ ዘመን ቤተክርስቲያንን ይበድሉ ነበረ። በኋላም ጵጵስና ወይም ኤጲስቆጶስነት ለሕጋውያኑ ብቻ እንዲሆን የተወሰነውና ቀኖና የወጣው ከዚህ የተነሳ ነው። ያገቡት ለልጆቻቸው ለሚስቶቻቸው ሲሉ ቤተክርስቲያንን ይበድሉ ስለነበር አገልግሎቱን ይተውባቸው ስለነበረ ወደ አላገቡት መዞር የተጀመረው ከዚህ የተነሳ ነው እንጂ ያገቡትም ጳጳሳት ነበሩ። ከዚህ በፊትም ሳነሳ ሰምታችሁኝ ይሆናል ብዬ አስባለሁ። የመርቅያን አባት ጳጳስ ነው የነበረው እና መጀመሪያው ጉዞ የለየውም የገዛ አባቱ እንደሆነ ነው። በሃይማኖት አባት ልጅ መባል የለ አይደል? ከክርስቶስ የሚበልጥ ምንም ነገር የለም። ልጅም ቢሆን አባትም ቢሆን እናትም ብትሆን ሚስትም ብትሆን ባልም ቢሆን ከክርስቶስ ፍቅር የሚለይ ምንም አይነት ነገር መኖር ስለሌለበት በመጀመሪያ አባቱ አወገዘው ብለን ነበረ። ስለዚህ የተሾሙት ሁሉ ደናግል አልነበሩም በየዘመናቱ ይሄ ቀኖና እስከ ጸናበት ጊዜ ድረስ ማለት ነው። ይህንን ቀኖና ግን አንስተው አባቶቻችን ሀሳቡ ቢነሳም አይ በቤተ ክርስቲያን ላይ ችግር እንፈጥርባታለን። ስንቱ ነው ራሱን ገዝቶ የሚኖረው? በፈቃዱ ካላደረገው በስተቀር ሁለቱ ተፈቃቅደው ካላደረጉት በስተቀር ሊያደርግ አይገባም ተብሎ ሚስቱን ሊተው እንዳይገባ ቀኖና የተሰጠው ከዚህ የተነሳ ነው እንጂ ተነስቶ እንደነበረና በመጀመሪያም ላይ የተቀመጠው ይሄ ቀኖና እንደሆነ እንግዲህ የኒቅያን ጉባኤ ቀኖና መመልከት የሚችል ማንኛውም ሰው የሚያውቀው ነው። ከዛ በተጨማሪም በጃንደረባነት በህመም ምክንያት ጃንደረባ የሆኑ ቀሳውስትንም በተመለከተ ልክ እንደዚያው ከክህነታቸው ሊሻሩ ይገባሉ ወይስ አይገባም የሚለውም ተነስቶ ራሱን ጃንደረባ ካደረገ ሰው በስተቀር በህመም ምክንያት ከሆነ ሊወገዝ ከክህነቱ ሊሻር አይገባም ተብሎ ቀኖና ተሰርቷል። በተለይ ደግሞ በዚህ ዘመን በጣም አስፈላጊ የሆነውና ሁላችንም ብንተገብረው እንጠቀምበታለን ብዬ የማስበው ከካህናት ከጳጳሳት ጋር አብረው ሊኖሩ ስለሚገባቸው ሴቶች የተወሰነው ውሳኔ ነው። በኒቅያ ጉባኤ ተነስቷል። ይሄ አሁን በተለይ በዚህ ዘመን መታማት እና ለውሉደ ክህነት አዲስ ነገር አይደለም። ከጥንትም የነበረ ቢሆንም አሁን ግን በዝቷል። ከጥንት የነበረው በአብዛኛው ውሸት ነው። በዚህ ዘመን ደግሞ ብዙ እውነት ሆኖ እየተገኘም ነው እንግዲህ እንደሚታየው ማለት ነው። ዞሮ ዞሮ ግን የግል ኃጢአት ስለሆነ ቤተክርስቲያንን በሚነካ መልኩ ሲሆን ነው የምንቃወመው እንጂ የግል ኃጢአት ሲሆን እግዚአብሔርና እሱ ነው የሚያውቁት። ፍርድ ከእግዚአብሔር ዘንድ እንዲሰጥ ዝም ትላለች ቤተክርስቲያን። ቤተክርስቲያንን የሚነካ የምእመናንን ሃይማኖት የሚያናውጥ ሆኖ ሲገኝ ግን ቤተክርስቲያን አውግዛ ልትለይ ትችላለች ማለት ነው። እና ሴቶቹ ምን አይነት ሴቶች ናቸው አብረዋቸው ሊኖሩ የሚገባውን ብለው ሲወስኑ የእህቶቻቸው ልጆች፣ አክስቶቻቸው እንዲህ አይነት ነገር ብለው ከጠሩ በኋላ በስጋዊ ፍትወት የማያነሳሱ በስጋ ምኞት እንዲቃጠሉ የማያደርጉና የማያስጠረጥሩ ከሆኑ ብቻ ነው ሊኖሩ የሚገባ ተብሎ ተወስኗል ማለት ነው። አንዳንድ ጊዜ ባይድም ይሆኑና ወይም የስጋ ዝምድና የሌላቸው ይሆኑና ፍትወተ ስጋ የማይቀሰቅሱ ግን ሊሆኑ ይችላሉ። ምናልባትም ተስሳ ክረምታን ብናነሳ 60 ዓመት የሆናት ባልቴት ብትሆንና ደም የቆረጠች ከዚህ በኋላ ወደ ስጋዊ ፍትወት ትመለሳለች ተብሎ ማትታሰብ ልትሆን ትችላለች። እነዚህ ሊኖሩ ይገባል ማለት ነው። ከዚህ ውጭ የሆኑት ግን አብረው ሊኖሩ እንዳይገባ በመናገር ነው እንግዲህ ቀኖናቸውን ያጸኑት ማለት ነው። የአባቶቻችን ቀኖና መሰረት ያደረገው የሐዋርያትን ቀኖና ነው። ሐዋርያት በጉባኤ የሰሩትን ቀኖና መሰረት አድርጎ የተከናወነ ነው ማለት ነው። በዚህ መሰረት እንግዲህ ቤተክርስቲያናችን ቀኖና ሰርታ ጉባኤው ተጠናቀቀ ማለት ነው። የኒቅያ ጉባኤ ባጭሩ ይህንን ይመስላል። ከዚህ በኋላ ድህረ ኒቅያ የሚለውን ነው የምንመለከት። ድህረ ኒቅያ ያለውን ጉዳይ ደግሞ ከዚህ በኋላ ቀጥሎ በሚኖረው ክፍል የምንመለከተው ነው የሚሆነው። ይህንን ስለተከታተላችሁ እንዲሁም ደግሞ ለሌሎች ላላዩ ሰዎች እንዲደርስም ሼር በማድረግ ስለምታስተላልፉልን እና ስለምትተባበሩን ላይክ በማድረግም ቪዲዮውን ስለተመለከታችሁና ስለጀመራችሁ እጅግ አድርገን እያመሰገን እዚህ ላይ እናበቃለን የዛሬውን ትምህርታችንን። አምላከ አበው እግዚአብሔር
በኒቅያ ጉባኤ ተገኝቶ መንፈስ ቅዱስ ጉባኤያቸውን እንደባረከ እኛንም እንዲባርከን እና በኒቅያ ጉባኤ ተገኝቶ የመናፍቃን አፋቸውን የዘጋ ቤተክርስቲያንን ደግሞ አንደበቷን የከፈተና በነገስታቱ ፊት ሞገስን እንድታገኝ ይረዳ እግዚአብሔር ዛሬም በዘመናችን ያለችውን ቤተክርስቲያን እንዳይለያትና እንዲረዳት እንጸልያለን። ሁላችንም መጸለይ ይኖርብናል። እግዚአብሔር መንፈስ ቅዱስ ቤተክርስቲያናችንን ይጠብቅልን። በደህና ዋሉ።